ሄይ ፍሬንድስ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? ጌታ ስሙ ይባረክ። ከእግዚአብሔር ቃል አንድ ስፍራ ላንብብላችሁና ስራ እየሰራሁ ነው፣ እንጀራ እየጋገርኩ ነው። በጌታ በኢየሱስ ክርስቶስ ስም ይህንን ቃል አነብላችኋለሁና ከዛ አንድ ምስክርነት ሰጣችኋለሁ። ከማህፀን ጀምሮ የሰራኝ በጌታ በኢየሱስ ክርስቶስ ስም አነባለሁ። ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል፣ እርሱም የያዕቆብን ነገዶች እንድታስነሳ ከእስራኤልም የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና። ሃሌሉያ። እግዚአብሔር ሰዎች ሲጠራ በሰዎች አቅም ወይንም በሰዎች ችሎታ ተማምኖ አይደለም፣ በራሱና በቃሉ ተማምኖ ነው እግዚአብሔር ሰዎችን የሚጠራ። ወገኖቼ እጅግ በቃ የያዕቆብን ዘሮች ትመልስ ዘንድ በቃ እጅግ ቀላል ነው ብሎ ሲለው እናየዋለን። እጅግ ቀላል ነው። ሃሌሉያ። ኢየሱስ ጌታ ነው። በጣም የሚደንቅ ነገር ነው። እጅግ ቀላል፣ በእግዚአብሔር አይን ሁሉ ነገር እጅግ ቀላል ነው። ከኛ ሁኔታ በላይ ነው ማለት ነው እግዚአብሔር የሚሰራው። እና እኔ በዚህ ስፍራ ላይ ጌታ ያስተማረኝ ነገር ነበረ እና ለዚህ ነው ይሄንን በዚህ ሰዓት ልመሰክርላችሁ የፈለግኩት። አንድ ጊዜ ቆይ። እጅግ ቀላል ነው አለ። እጅግ ቀላል ነው ምክንያቱም የሱን ችሎታ አይደለም ያየው እግዚአብሔር። የሱን እንጀራ እየጋገርኩ ነው ይኸውላችሁ። የሱን ችሎታ አይደለም እግዚአብሔር ያየው፣ የሱንም አቅም አይደለም እግዚአብሔር ያየው። እግዚአብሔር ያየው የራሱን ነው። የራሱን ችሎታ የራሱን አሰራር ስለሚያውቅ ነው እግዚአብሔር የጠራውን ባሪያውን እንዲህ አይነት ቃል የተናገረው። የእግዚአብሔር ስም ብሩክ ይሁን። ጌታ መልካም አምላክ ነው ወገኖቼ። አንዳንድ ጊዜ በራሳችን ሁኔታ ራሳችንን እንመጥንና እናስብ ይሆናል፣ ግን በእግዚአብሔር አይን ካየነው ሁሉ ነገር እጅግ ቀላል ነው። ሁሉ ነገር እጅግ ቀላል ነው። ምክንያቱም የስራው ባለቤት እኛ ሳንሆን እግዚአብሔር ራሱ ስለሆነ ማለት ነው። የስራው ባለቤት ራሱ ያቅበታል እንዴት እንደሚሰራ። ሃሌሉያ። ጌታ ስሙ ይባረክ ወገኖቼ። በጣም የሚገርመው በዚህ ክረምት ማለት ነው፣ አምና እጅግ በጣም አክቲቭ ነበርኩኝ፣ በተለይ በወንጌሉ ስራ ላይ ማለትም በክረምቱ ሰዓት ማለት ነው። እና በጋው ሰዓት ምንም እሱ አይጠረጠርም አደርጋለሁኝ የወንጌል ስራዬን። እና የክረምቱ ሰዓት አምና በጣም ጠንካራና እንደፈለኩ እየወጣሁኝ ምንም እንኳን የሄልዝ ችግር ቢኖርም አልፌ እየሄድኩኝ እያገለገልኩ ነበር። በዚህ ዓመት ግን ክረምቱ ከገባ ጊዜ ጀምሮ መውጣት አልቻልኩም እና በቃ በጣም እንትን ሆንኩኝ ማለት በቃ ሀፍቱ ሉክ አፍተር ማይሰልፍ እያልኩኝ መጣሁ ማለት ነው። አንዳንድ ጊዜ የራሳችንን ነገር እኛንን ሊሚትድ የምናደርገው ማለት ነው። እና እስቲ ስለ ጤንነቴ ትንሽ ራሴ ልይ ብዬ ወደኋላ ትንሽ እንትን አልኩኝ። እንደ በፊቱ ቶሎ በሳምንት 3 ቀን በሳምንት 2 ቀን ነበር የምወጣው እና በሳምንት 1 ቀን እንኳን ለመውጣት በጣም ከባድ እየሆነብኝ ሄደ እና የማመጣቸው መጽሐፎች ቤት ውስጥ ተከምረው በጣም ብዙ ነበሩ እና ጌታ ሆይ በጋው መጣ፣ በክረምት መጨረስ ያለብኝን ፕላኖቼ ሳላደርግ ብዬ ትንሽ በቃ እንትን አልኳ። ውስጤ እንትን አለ፣ በቃ በጣም ከበደኝ እና የሚገርመውን ነገር ልንገራችሁ። እግዚአብሔር ከጠራችሁ ኋለኞች አትሆኑም፣ ሁልጊዜም ፊተኞች ነው የምትሆኑት። ስለዚህ በጣም የሚደንቀው ክረምቱ ወደ ማለቂያው አሁን ጋር ሲደርስ ማለት ነው፣ በጣም የሚገርም የተወሰኑ ሳምንቶችን ኦልሞስት ላይክ አይ ካን ሴይ 2 ሳምንት 3 ሳምንት በቃ 3 ሳምንት ማለት እችላለሁ። 3 ሳምንቶችን የመጀመሪያው ሳምንት ወጣው እንዳለ በቃ ከሀፍ በላይ መጽሐፍ አንድ ጊዜ አድዬ ጨረስኩ። ከዛ የሁለተኛው ሳምንት ላይ የቀረውን አደልኩ። ትናንትና ጨርሼ መጽሐፎቼ ማለት ነው አድዬ ጨርሼ
ኦልሞስት ወደ 100 መጽሐፎች ነበሩኝ ቤት ውስጥ እና ጨርሼ ትናንትና 3 መጽሐፍ ብቻ እጄ ላይ ቀርቶ ወደ ቤቴ መጣሁ እና ልላችሁ የፈለግኩት እግዚአብሔር አይቀደምም። እግዚአብሔር አይቀደምም። በእኛ ሁኔታ በእኛ ድካምም አይለካም። በእኛ በምናስበው አስተሳሰብም አይለካም። እግዚአብሔር ከጠራችሁ ሁልጊዜ እግዚአብሔር ከእናንተ ጋር ይወጣል። እግዚአብሔር ነገሮችን ያስተካክላል። እግዚአብሔር በጊዜው ነገርን ውብ አድርጎ ይሰራል። ስለዚህ ይሄንን ልነግራችሁ ፈልጌ ነው። ብዙ ጊዜ ወንጌላውያኖች በተለይ እግዚአብሔር ስራ የምትሰሩ አውትሪች የምታገለግሉ እንደኔ ማለት ነው እግዚአብሔር ብዙ ነገር ተናግሯችሁ አቅማችሁ የያዛችሁ ሁኔታችሁ የያዛችሁ እግዚአብሔርን አይናችሁን እግዚአብሔር ላይ አድርጉ። እሱ ሃሌሉያ በእግዚአብሔር አይን ቀላል ነው ብሎ ያለው አምላክ እውነትም አቅሎት ነገሮቹ ሁሉ በጊዜው ተከናውኖ ታገኛላችሁ። እንጀራዬም እንዳይቃጠል ላውጣ ብዬ ነው። ስለዚህ ልመክራችሁ የምፈልገው ነገር don't give up with anything. Don't give up, especially when it came to God works. You know, it's very easy because you are not the one who is do that job. God, he's the one who is doing. He is the one who is help you. He is the one who is work with you. So you are not behind. You will be ahead. Don't worry about that. So that's what I like to say today, because I just finished my books, which is I was behind. You know, I was saying like, when can I finish this book? It is here. I'm scared for weather. I don't go outside. So what should I do? I was just looking at and saying what I have to do. But in God time, everything in 3 days, it's turned out. You know? እግዚአብሔር መስማት ያለባቸው ወደ እናንተ እስከሚያመጣ ድረስ ነገሮቹ ሊያዙ ይችላሉ። መስማት ያለባቸው በመጡ ጊዜ ግን እንደዚህ ይፈጥናል። ስለዚህ ኢየሱስ ጌታ ነው ልላችሁ ፈልጋለሁ። when you know God to bring to you the people, the right person who has to be heard about those message, that is the time the work is going to be a start, and just it can go like this. So don't worry, in 3 days I reach my goal. So I'm so happy. God bless you all. And just I like to encourage you with this, just move on, don't give up, work hard and improve what you are doing. God bless you all. Thank you so much.